ኢኮኖሚው አለ። በአማራ ክልል ያለው የነዳጅ ዘይት እጥረት ከነዳጅ ማደያዎች ሰልፍ አልፎ በህገወጥ ንግድ ለ1 ሊትር የነዳጅ ዘይት እስከ 900 ብር እየተሸጠ መሆኑን ስማቸው እንዳይጠቀስ የሚፈልጉ አሽከርካሪዎች ይገልጻሉ። በክልሉ የነዳጅ ዘይት በዋና ዋና ከተሞች ባሉ የነዳጅ ማደያዎች እንዲቀርቡ ቢደረግም በህጋዊ መንገድ ለቀናት በነዳጅ ማደያዎች ተሰልፈው ነዳጅን ከሚቀዱ አሽከርካሪዎች ይልቅ በህገ ወጥ መንገድ ለ1 ሊትር ከመንግስት ተመን በላይ በመክፈል እንደሚቀዱ በባህር ዳር፣ ደሴ፣ ጎንደር፣ ዳባት ከተሞች ያነጋገርናቸው አሽከርካሪዎች ይገልጻሉ። አሁን ዳባት ያለውበት ቦታ ላይ ናላጅ የሚባል የለ 900 ብር ምናምን ነው ለሊትር። እንግዲህ ሰበው ያለው ሁኔታ ያ ጨምሮ ከፍሎ ቢቀዳ ያ ብር ዙሮ የሚመነዘረው ማህበረሰቡ ላይ ነው እንጂ ተሽከርካሪው ላይ አይደለም ጉዳቱ። ሁሉም ቆሟል እኮ አሁን በቃ ናፍታ ምንም ነገር የለም። ሁሉም በቃ ተራፈተና በነዳጅ መስፋት ምክንያት ተራፈመናል። ምን እንደምንሆን አናውቀው። ብላክ ማርኬቱ እንዳለ ነው። በበርሚል ምናምን ይሸጣል። አሁንም እኮ አለ እኮ ብላክ ማርኬቱ አለ። መኪኖች መደም ዝም ብለው ከየት አንጥታ ይንቀሳቀሱ ነው። ምን አረግ ውድ ነው። አንድ ጊዜ ቀን 13 ሺህ ብር እየተሸጠ ሊትር 350 ብር ይሁን ምናምን አካባቢ። የነዳጅ ዘይትን መንግስት ባወጣው ተመን ከነዳጅ ማደያዎች ለመግዛት ደሴ ከተማ ያሉ አሽከርካሪዎች ለ6 ቀናት በነዳጅ ማደያዎች እንደሚሰለፉም ይናገራሉ። ደሴ ከተማ ላይ የነዳጅ እጥረት እንግዲህ በጣም በከፍተኛ ሁኔታ ላይ ነው የሚታያለው። እኛ እንግዲህ ከተሰለፍን ዛሬ 6 ቀናችን ነው። ከኢድ ጀምረን ነው የተሰለፍነው። ከኢድ በዓል ጀምሮ ተሰልፈናል። ይኸውና ዛሬ 6ኛ ቀናችን ነው። ግን ምንም እየተሰጠን አይደለም ነው አሁን ያለው ነገር። ነዳጁ አለ ግን አይሰጥም። ቆይ ዛሬ ቆይ ነገ እየተባለ ነዳጁ እያለ ትራንስፖርት ላይ ያሉት ወይ አልተቀዳላቸው ወይ እኛ መስመር ላይ የምንሰራው አልተቀዳልን። ለማንም ሳይሆን ኮሊደር ልማት ላይ ያለውን ብቻ ለግንባታ ለኮንስትራክሽን ለመንገድ ስራ ብቻ ነው የምናሰራው በሚል ዛሬ ከፍተውታል። ያለነውንም ሰልፉን እየበተኑ ነው ያለው እዚህ ዶልፊን ማደያ ላይ ማለት ነው። ይሰጥ እንግዲህ ከከሰዓት አላወቅንም። ግን ንግዶቹ ምንም እየተስማሙ አይደለም። መተው ተጨቃጭቆ ይሄዳሉ ምናምን። ህዝቡ ግን በመሀል እየተጎዳ ነው ያለው። ትራንስፖርትም የለም ቁሟል በሚባል ደረጃ ነው ያለው። የነዳጅ እጥረቱ በጣም ችግር ገጥሞናል። እኛ በበኩላችን ማለት ነው መስራት አልቻልንም። ያው ስራ ነዳጅ ለመሰለፍ ማለት ነው ወረፋ ይባላል። ግን ወረፋ ይዘህ የሚቀዳውን በመሀል የሚገባው ሌላ ነው። ገንዘብ የተሰጠ ነው በመሀል የሚገባው። በዛ ላይ ደግሞ ያው ለልማትም ይውላል ይባላል። ኮሪደር ልማት እንደ ነዳጅ አሁን እዚህ እኛ ከተሰለፉኝ 4 ቀን ነው። በ4 ቀን ውስጥ ራሱ ማግኘት አልቻልኩም ናፍጣ እና ሰበው አሁን ከዚህ እንግዲህ በ4 ቀን እንግዲህ ገብቼ ያን ጊዜ ተሰልፌ ሂጄ ደግሞ መልሼ ደግሞ አንድ ቢያጆ ሰርተን ደግሞ ማለት ነው ደግሞ እንደዚሁ እንሰልፋለን። 4 ቀን እንደዚሁ 5 ቀን እንቆማለን። ይሄንንም ደግሞ አሁን ራሱ እንደምታየው ገና ይመጣል ተብሎ ነው ነዳጅ ጥበቃ ያዝ ነው። እንደ ባህር ዳርና ጎንደር ባሉ ከተሞች የነዳጅ ወረፋ ቀድሞ ለመያዝ ብቻ ከ2000 ብር እስከ 10000 ብር የሚጠየቅበት ጊዜ መኖሩን ነው አሽከርካሪዎቹ የሚናገሩት። ጎንደር አሁን ላይ የለም ያሉ እንትኖችን ማደያ ላይ ዝም ብለህ ሰልፍ ተሰልፈ ከሆነ የወረፋ 2000 እዛም እንዲሁ ህጋዊ ሆነ በትንሿ 2000 ትከፍላለህ። ሰዎች ደግሞ የወረፋ ብቻ ነው በ160 ምናምን የቀዳ ነው። በባለፈው ማደር 10000 ብር ትከፍል ነበር ለወረፋ ቀድማ ለማግባት 10,000 ብር ከፍለ በ80 በ90 ምትከፍል። የተጎዳው ማህበረሰቡ ያን ይቀዳና ጫራ የሚወጣለው ማህበረሰቡ ላይ ነው እንጂ ተሽከርካሪ 10,000 ብር ቢቀዳ ትራንስፖርት 100 ብር የነበረው 400 500 ነው። ስለዚህ ለጥቂቶች መክበሪያ ነው ያለው። የተጎዳው ምንም ገቢ ምንጭ የሌላቸው ማህበረሰቡ ከለከለ እንዲንቀሳቀሱ ታላሩ እነሱ ናቸው። ነዳጅ ጨምሮ ቢቀዳ እኮ ጨምሮ ነው የሚሰራው። የነዳጅ ዋጋ መጨመር በዕለታዊ የሸቀጦች ገበያና በትራንስፖርት ታሪፍ ላይ ከፍተኛ ጭማሪ እንዳመጣ የሚናገሩት አስተያየት ሰጪዎች ሁኔታው በቀን ገቢ ላይ ምንም አይነት ጭማሪ ለሌለው የማህበረሰብ ክፍልም አስቸጋሪ መሆኑን ይገልጻሉ። የሚጎዳው ባዳዮችም ሆነ ናፍጣውን የያዙ አካሎች ጉዳት ላይ አይደሉም። ተሽከርካሪዎቹ ስራ ላይ ናቸው እንጂ ጉዳት ላይ አይደሉም። ተጎዳ ያለው ተጓዥ የሆነ ማህበረሰብ ብቻ ነው። በአማራ ክልል የሚታየው የነዳጅ ዘይት እጥረት በክልሉ ማህበራዊና ኢኮኖሚያዊ ተሳትፎ ላይ የከፋ ጫና እያሳደረ እንደሚገኝ የሚገልጹት ነጋዴዎች የነዳጅ ዘይት እጥረቱ በግብርናና የኢንዱስትሪ ምርቶች ላይ ከፍተኛ ጭማሬ እንዲከሰት ማድረጉን ነው የሚገልጹት። ሰሞኑን ያለ ዋጋ እንደው እንጃ የነዳጁ እንዳለ ሆኖ ግን የነዳጅ ብቻ አይመስልም። አጨማመሩ በጣም ከፍተኛ ነው እየጨመረ ያለው። አሁን ዘይት ትናንትና ጠዋት ላይ 6600 ሸጥ የነበረ ዘይት ዛሬ 7200 7800 እየተባለ ነው። እና ይሄን በቃ ጤናማ ያልሆነ አጨማመር አለ አይደል?
የዚህ አይነት ጭማሪ ነው ያለው። ያው መሰረቱ የነዳጅ ቢሆንም ግን ነጋዴውም ያው ስቶኩን እየተጠቀመ ከኋላ አለ የለም የሚለውን ነገር እያጠራ በቃ ዝም ብሎ ነው እየቆለለበት ያለውና ከባድ የሆነ ሁኔታ ነው። እንደው ለአእምሮ ራሱ አሁን ጊዜ ተጎዳ ያለው ተጠቃሚ ነው እንዴ በአንድ ቀን አዳር አንድ እቃ ላይ እንግዲህ 800 ብር እና 1000 ብር ደስ ጭማሪ ያስበዋል። 700 ብር ሲጫን የነበረው ትራንስፖርት አሁን 1200 ነው እየተጫነ ያለው። 600 ብር ጭማሪ ያለው ማለት ነው። እህሉ ላይ 600 ብር ሲጨመርበት ጣራ ይነካል፣ በላተኛን ይጎዳል። መኪናም ለህልባ አይገኝም። ራሱ አሁን የግዳጅ ምናምን እየተባለ እንትን ስላለ መኪናም ያን ያክል አይገኝም በሰው ካልሆነ። በመካከለኛው ምስራቅ በተፈጠረ ቀውስ በነዳጅ ገበያ ላይ በተፈጠረ መስተጓጎል ምክንያት የተፈጠረን የነዳጅ ዘይት እጥረት ለመቋቋም ህዝብና ተቋማት በከፍተኛ ጥንቃቄ ነዳጅ እንዲጠቀሙ በቅርቡ የኢትዮጵያ መንግስት ማሳሰቢያ ሰጥቷል። የአማራ ክልል ንግድና ገበያ ልማት ቢሮም በበኩሉ በክልሉ ያለው የነዳጅ ዘይት አቅርቦት ውስንነት ያለበት በመሆኑ በክልሉ ያሉ ዋና ዋና ከተሞችን መሰረት ያደረገ የነዳጅ ዘይት አቅርቦት መኖሩን ይገልጻል። የቢሮው ምክትል ኃላፊ አቶ ፈንታው ፈጠነም አሁን ላይ የሚመጣውን ውስን የነዳጅ ሀብት ለታለመለት ዓላማ የመዋል ስራ እየተሰራ መሆኑን ይናገራሉ። ነዳጅ አቅርቦቱ ጋር በተያያዘ እንደ አማራ ክልል አንደኛ አሁን ያለው የነዳጅ አቅርቦት ከፍተኛ ውስንነት ስላለው እንደ ሀገር የክልሉ ትላልቅ ከተሞችን መሰረት ያደረገ አቅርቦት ነው ያለው እንጂ ሁሉም ቦታ ላይ ተደራሽ በሆነ አግባብ እየቀረበ አይደለም። የአቅርቦት ከፍተኛ ውስንነት አለ። ይሄ ለምን እንደሆነ ይታወቃል። ስለዚህ ይህንን ችግር ለመፍታት እየሰራን ያለ ነው። እንደ ቢሮ አሰራር ዘርግተን ወደ ታች አውርደናል። የመጀመሪያው ጉዳይ ይህንን የመጣን ሀብት ለታለመለት ዓላማ እንዲውል አድርጎ በመስራት በኩል የጸጥታ መዋቅሩ፣ የትራንስፖርት እና ሎጂስቲክስ ቢሮ፣ የንግድና ገበያ ልማት ቢሮ በዋና አስተባባሪነት የማህበራት የሚመለከታቸውን ባለድርሻ አካላት ይህንን ስራ እንዴት እንስራው የሚለውን እና የገጠመንን ችግር በተገቢው መንገድ በማስረዳት በኩል ማለት ነው። በአማራ ክልል ያለውን የነዳጅ ዘይት እጥረትም በኢኮኖሚው ላይ ተጽዕኖ የጎላ እንዳይሆን የክልሉ ንግድና ገበያ ልማት ቢሮ ልዩ ልዩ እርምጃዎችን እየወሰደ መሆኑን የገለጹት አቶ ፈንታው ፈጠነ ከፋብሪካ ስሪት ውጭ ተጨማሪ የነዳጅ መጫኛ ታንከር ያዘሉ ተሽከርካሪዎችን የመቆጣጠርና የክልሉን የመንግስት መስሪያ ቤቶችን ተሽከርካሪዎች እንቅስቃሴ የመገደብ ተግባር እየተሰራ መሆኑን ይገልጻሉ። በየአካባቢው በተለይ የቅድሚያ የሚሰጣቸው ተግባራት ተለይተው ለምሳሌ ለህዝብ ትራንስፖርት ለሚሰጡ ተሽከርካሪዎች ከክፍለ ሀገር ለረጅም ርቀት የሚሄዱ ተሽከርካሪዎች ተለይተው ቅድሚያ ተሰጥቷቸው የመጣው ሀብት እንዲጠቀሙ፣ ማንኛውም ተሽከርካሪ ደግሞ በፋብሪካ ከተገጠመለት ሳልቫቲዮ ውጭ ተጨማሪ ሳልቫቲዮ አስገጥሞ ነዳጅ ለመቅዳት የሚመጣ ስላለም በተጨባጭ ይህ ሁኔታ እንዲታረም፣ እንደነዚህ ላሉ ተሽከርካሪዎች ነዳጅ መስጠት አይደለም ህገወጥ ስራ በመስራታቸው በጸጥታ መዋቅሩና በእኛ በንግድና ገበያ ልማት የጋራ ኦፕሬሽን በህግ ጭምር እንዲጠየቁ የማድረግ ስራ እየተሰራ ነው። በዚህ በኩል ወደ 26 መኪኖች አሁን ባለው ሂደት እርምጃ ወስደናል። በሌላ በኩል በሁሉም ቢሮ፣ በመምሪያ፣ በወረዳ ጽህፈት ቤት ያሉ የመንግስት ተሽከርካሪዎች በሙሉ አገልግሎት መስጠት የሚችሉበት ሁኔታ ስለሌለ ለስራ የሚያገለግሉ መኪናዎች ብቻ ተመርጠው ሌላው መኪና ግን ነዳጅ በማያገኝበት አግባብ እንቅስቃሴው እንዲገታ በማድረግ የመጣውን ነዳጅ ለታለመለት ዓላማ ማዋል የሚል አቅጣጫ ይዘን እየሰራን ነው። የመንግስት ፕሮጀክቶች፣ የግል ባለሀብት ፕሮጀክቶች የሆኑትን ደግሞ ሁሉንም ፕሮጀክት በአንድ ጊዜ ማስተናገድ ስለማንችል በተለይ የግንባታ ሂደታቸው እየተጠናቀቀ ላሉ ፕሮጀክቶች ተለይተው የቅድሚያ ተሰጥቶ እነሱም ወስደው ለታለመለት ዓላማ እንዲያውሉ የማድረግ ስራ እየተሰራ ነው። በአማራ ክልል ነዳጅን በህገወጥ መልኩ በትይዩ ገበያው ለመሸጥ የሚደረግ እንቅስቃሴን እያዩ ዝም ብለዋል የተባሉ 47 የቢሮ ሰራተኞችና የጸጥታ አካላትም እርምጃ እንደተወሰደባቸው የአማራ ክልል ንግድና ገበያ ልማት ቢሮ ምክትል ኃላፊ አቶ ፈንታው ፈጠነ ይናገራሉ። ይህ ስራ ሲሰራ አይተው እንዳላዩ ባለፉ የንግድ ሙያተኞችም የጸጥታ አካላትም ላይ እርምጃ ወስደናል። እስካሁን ወደ 47 የሚሆኑ ሙያተኞች ላይ እና የጸጥታ መዋቅር ላይ እርምጃ ወስደናል። በህግ ጭምር ታስረው እንዲጠየቁ የማድረግ ማለት ነው። የተያዘው ነዳጅ እንዲወረስ የማድረግ ከዚህ ቀደም በተደጋጋሚ ወደ ክልሉ የገባን ነዳጅ በህገ ወጥ መንገድ ከክልሉ የማስወጣት ተግባር ላይ ተሳትፈዋል የተባሉ በቁጥር ያልተገለጹ የነዳጅ ማደያዎችን ከስራ ማገዱን የአማራ ክልል ንግድና ገበያ ልማት ቢሮ ገልጿል። በልዩ ሁኔታ ለዘመናት የሚያስቸግሩና በተለይ ደግሞ ከክልሉ አልፎ ወደ ሌላ አካባቢ ለማሻገር ሰፊ ጥረት የሚያደርጉ ማደያዎችንም
ለይተን እርምጃ የወሰንበት ሁኔታ አለ። ለነዳጅ ኢነርጂ ባለስልጣን እና ለፌዴራል ንግድና ቀጠናዊ ትስስር የማሳወቅ ስራዎች ተሰርተዋል። እነዚህም ህጉ በሚፈቅደው አግባብ የገንዘብና ከ1 ዓመት በላይ በዚህ ሽያጭ እንዳይሳተፉ ፈቃዳቸውም ጭምር እንዲሰረዝ የሚያደርጉ እርምጃዎች ናቸው እየተወሰዱ ያሉት ማለት ነው። በአማራ ክልል የተለያዩ ከተሞች የተከሰተውን ለአሽከርካሪዎችም ሆነ ለነዋሪዎች ፈታኝ የሆነውን የነዳጅ እጥረት የቃኘንበት ፕሮግራም በዚሁ ተጠናቋል። ፕሮግራሙን ያሰናዳሁት ኢሳያስ ገላው ነበርኩ። ሰናይ ምሽት ይሁንላችሁ።